በኤሮፓ ሊግ ተጠባቂ ጨዋታ ዘ ሬድ ዴቪልስ ቀያይ ሰይጣኖቹ ማንቸስተር ዩናይትዶች ከፈረንሳዩ ክለብ ኦሎምፒክስ ሊዮን ተገናኙ። ከጨዋታው ቀደም ብሎ የማንቸው የግብ ዘብ አንድሬ ኦናና ከቀድሞ የቀያይ ሰይጣኖች ተጫዋች ኒማንያ ማቲች ጋር ያደረጉት ቃላዊ ጦርነት ልብን የገዛ ነበር። ማንቸስተር ዩናይትዶች ሩበን አሞሪም በሚታወቁበት የ3-4-3 አሰላለፍ ወደ ሜዳ ገብተዋል። ስብስባቸውም ከወትሮ የተለየ አልነበረ። ከኋላ ላይ ማጓየር፣ ሌኒዮሮና ማዝራዊን አጣመሩ። ዲያጎ ዳሎንና ዶርጉን በግራና በቀኝ የክንፍ መስመሩን ይዘው እንዲሮጡበትም ነበር። ዩጋርቴና ካዝሚሮ መሃሉን ሲይዙ ኤልሃንድሮ ጋርናቾ፣ ብሩኖ ፈርናንዴዝ እና ሆይሉንድ ከፊት ተሰይመዋል። ጨዋታው ተጀመረ። ለዩናይትድ ያን ያክል የሚከብድ ጨዋታ ይሆናል ተብሎ አልታሰበም። የተፈጠረው ግን ሌላ ነበር። የቀድሞ የአርሰናል ልጆችን እና አሌክዛንደር ላካዜትና ማቲላንድ ናይልስን ያቀፈው ኦሎምፒክ ሊዮን በሜዳው ላይ እንደ ልብ ፈነጨ። ኳሱን ብቻም ሳይሆን ተመልካቾችንም ተቆጣጠረ። የሩበን አሞሪምን ልጆች አፈዘዟቸው። ከፍተኛ የኳስ ብልጫም ቢያዙበት የመጀመሪያ አጋማሽ በ25ኛው ደቂቃ በቅጣት ከ16-50 ወጣ ብሎ በቀኝ በኩል ያገኙትን እድል ተጠቀሙበት። የሊዮኑ ተጫዋች አልማዳ ለማሻማት ያነሳው ኳስ የኦናና መረብ ላይ አረፈ። የጎል ሲቆጠርም የኦናና የአቅም ችግር ጎልቶ የሚታይ ነበር። ማንቸስተር ዩናይትድ ምንም መፍጠር አልቻል፣ እንደ ጉድ ተቀጠቀጠ። ኦሎምፒክ ሊዮን በሚያምር እንቅስቃሴ ኳስን ከኋላ መስርቶ ወደፊት የመጓዝ ጥበብ የማንቸስተር ሜዳ ተረማመዱበት። የመጀመሪያው አጋማሽ ሊጠናቀቅም ጥቂት ደቂቃዎች ሲቀሩ የማንቸስተሩ ሌኒዮሮ በድል ሳይሆን በእድል ያገኛትን ኳስ ተጠቀመባት። ኦሎምፒክስ ሊዮን 1 ማንቸስተር ዩናይትድ 1። የመጀመሪያው አጋማሽ ተጠናቀቀ። ሁለተኛው ግማሽ ሲጀመር ባለሜዳዎቹ ሊዮኖች ጎል የማግኘት ረሃብ ጸናባቸው። ደጋግመው ማጥቃት የማንቸስተርን የግብ ክልል የራሳቸው እስኪመስል ድረስ ዘልቀው ገቡበት። የማያልቅ ሁለተኛ 45 ለማንቸም ሆኖበታል። ኦናና እጁ እስኪዝል ድረስ ተቀጠቀጠ። ተጫዋቾቹ በሁለቱም በኩል ተቀያየሩ። ምንም የተፈጠረ ነገር ግን አልነበረም። 87ኛው ደቂቃ ላይ እንገኛለን። እዚህ ጋር ነው እንግዲህ በኳስ ፊሽካ እስካልተነፋ ድረስ ምን እንደሚፈጠር መጠርጠር የማንችለው። በሜዳው ላይ ሙቶ የነበረው ማንቸስተር ዩናይትድ አፈር ልሶ ተነሳ። በሆይሉንድ ተቀይሮ የገባው ዝርክዜ በመልሶ ማጥቃት ያገኙትን አጋጣሚ ተጠቀመበት። ማንቸስተር ዩናይትድ 2 ሊዮንስ 1። ድራማው እዚህ ጋር አላበቃም። ደቂቃዎች እያለቁ ነው። ባለሜዳዎቹ ሊዮኖች ጎል ለማግኘት ትጋት ላይ ናቸው። መደበኛው 90 ደቂቃ ተጠናቆ የባከነ 5 ደቂቃ ተጨምሯል። ይህ የባከነ 5 ደቂቃም ተጠናቆ የመሃል ዳኛው የመጨረሻዋን ፊሽካ ሊነፉ ሽርፍራፊ ሰከንዶች ሲቀሩ ማሸነፍ የሚገባቸው ባለሜዳዎቹ ሊዮኖች በራያን ቸርኪ አማካኝነት ያቻነቷን ጎል ማስቆጠር ቻሉ። ጨዋታውም በዚህ ውጤት ተጠናቀቀ። የመልሱን ጨዋታ እንጠብቃለን። ራፊኒያ ያልተጠበቀ ምርጥ ተጫዋች ሆኖ በባርሴሎና ቤት እየተመለከትነው እንገኛለን። ብዙ ተቺዎችን አፍ እያስያዘም ይገኛል። ብራዚላዊ ኮከብ ባሳለፍነው ዓመት እጅግ የበረታ ትችትን አስተናግዷል። በክለቡ ውስጥ ያሉ ሰዎችን ጭምር እንዲሸጥ በፈለጉበት ወቅት የተሰነዘረበት ትችት ቀላል የሚባል አልነበረም። በዚህ ውድድር ሲዝን ግን የተቺዎችን አፍ እያስያዘ ይቅርታ እንዲጠይቁ አድርጓቸዋል። ሆኖም ከአሁኑ የሻምፒዮንስ ሊግ ብቃቱ በኋላ ይቅርታ የጠየቀው ራሱ ራፊኒያም ነበር። ረቡዕ ምሽት የባርሴሎና ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ከቦሩሲያ ዶርትሙንድ ባርሳ በጨፈረበት ምሽት ራፊኒያ 1 ጎል ማስቆጠር ችሏል። ብራዚላዊ ኮከብ በመጨረሻም የስፔኑን ኃያል ከወረደበት የውድቀት ደረጃ ከጓደኞቹ ጋር በመሆን ቀድሞ ወደ ነበረበት ቦታ እየመለሰው ይገኛል። በምሽቱ ጨዋታ ራፊኒያ ቦሩሲያ ዶርትሙንድን 4-0 ባሸነፉበት ጨዋታ ብራዚላዊው በ11 ግጥሚያዎች 19 ቀጥተኛ የጎል አስተዋጽኦም እንዲያደርግ አስችሎታል።
ይህም በባርሴሎና ተጫዋች እስካሁን ከተመዘገበው ከፍተኛ ውጤት ያደርገዋል። ሊዮኔል ሜሲ በ2011-12 14 ጎሎችንና 5 አሲስቶችን በማድረግ ድንቅ የውድድር ዘመን ያሳለፈበትን ያንን ከፍተኛ የውድድር ቁጥርን አስመዝግቧል። በአንድ የሻምፒየንስ ሊግ ጨዋታ ብዙ የጎል አስተዋጽኦችንም አድርጓል። በሻምፒየንስ ሊጉ እስካሁን ከተመዘገቡ የጎል አስተዋጽኦች ስንመለከት የመጀመሪያው የክርስቲያኖ ሮናልዶ በሪያል ማድሪድ ቤት በ2013-14 22 የጎል አስተዋጽኦ ያደረገበትን እንመለከታለን። ሁለተኛው ሮበርት ሌዋንዶስኪ በባየር ሙኒክ ቤት በ2019-20 21 የጎል አስተዋጽኦችን ማድረግ ችሏል። ሶስተኛ ክርስቲያኖ ሮናልዶ በሪያል ማድሪድ ቤት በ2015-16 20 የጎል አስተዋጽኦ ማድረግ ችሏል። እንዲሁም ሊዮኔል ሜሲ በነገሰበት ባርሴሎና በ2011-12 19 የጎል አስተዋጽኦችን ማድረግ ሲችል አሁን ላይ በባርሴሎና ቤት ድንቅ ዓመትን እያሳለፈ የሚገኘው ራፊኒሃ በ2024-25 19 የጎል አስተዋጽኦ ማድረግ ሲችል በሻምፒየንስ ሊጉ ታሪክ ሁለት ተጫዋቾች ብቻ በአንድ ጨዋታ 20 እና ከዚያ በላይ የጎል አስተዋጽኦ ማድረግ ችለዋል። በ2020 ባየር ሙኒክ ትልቅ ጆሮ ያለው ዋንጫ ሲያነሳ ሮበርት ሌዋንዶስኪ በ21 የጎል አስተዋጽኦች ማለትም በ15 ጎሎችና 6 አሲስቶች ማድረግ ሲችል ሮናልዶ በ20 ይከተላል። ራፊኒያ በሮናልዶ ካስቆጠረው የምንጊዜም ሪከርድ ላይ ለመድረስ 4 ተጨማሪ የሻምፒየንስ ሊግ ጨዋታዎች ይቀሩታል። የሊቨርፑል አማካኝ ሪያን ግራቨንበርች ወኪል ሆላንዳዊውን አንድ ቀን ወደ ሪያል ማድሪድ ለመውሰድ ተስፋ እንዳለው ተናግሯል። በአንፊልድ ከአስቸጋሪ የመጀመሪያ ውድድር ዘመን በኋላ ግራቨንበርች ራሱን በአርኔ ስሎት ስር ቁልፍ ተጫዋች አድርጎ አቋቁሟል። በሊቨርፑል ቤት ቨርጅል ቫንዳይክ እና መሐመድ ሳላህ በዚህ ዓመት ከ22 ዓመት ወጣት የበለጠ ደቂቃዎችን መጫወት ችለዋል። የቀያዮቹ ደጋፊዎች ቫንዳይክ እና ሳላህ ውላቸውን ለማራዘም መቃረባቸውን ተከትሎ የደስታ አየርን መተንፈስ ጀምረዋል። ነገር ግን ግራቨንበርች የውል ማራዘም ከሊቨርፑል ጋር ሊያለያየው ይችላል። ወኪሉም አሁን ወደ ማድሪድ መውሰድ እንደሚቻል እየተናገረም ይገኛል። ይህ ድንቅ ተጫዋች ለሪያል ማድሪድ በቂ ነው ሲልም ጆሴፍ ኦርቲስ ለማርካ ተናግሯል። ለነሱ ቢጫወት እንወዳለን፣ ነገር ግን ሊቨርፑል ብዙ ገንዘብ ይጠይቃል። አይናቸውን በሱ ላይ እንዳደረጉ አውቃለሁ። አሁን ግን የማይቻል ይመስለኛል ብሏል። ሊቨርፑሎች የቀይ መስመር ተከላካዩን ትሬንት አሌክሳንደር አርኖልድን ለመሰናበትን በዝግጅት ላይ ይገኛሉ። ኮንትራቱ በክረምቱ ሲጠናቀቅ በነፃ ዝውውር ሪያል ማድሪድ እንደሚቀላቀል የታወቀ ጉዳይ ነው። እንደ ድል ሆኖ የሊቨርፑል ደጋፊዎች እስከ 2028 ድረስ ከአንፊልድ ጋር የተሳሰረው ግራቨንበርች የሚባል ተጫዋች አላቸው። ስለዚህም አሳሳቢ ስጋት አይኖርባቸው። ፎርትስ ከዚህ ቀደም ከባርሴሎና የቀረበለትን ጥያቄም ውድቅ ማድረጉን ተናግሯል። ስለ ግራቨንበርች ከስፔን ብዙ የቆዩ ፍላጎት ያላቸው ይመስላል። ሪያን የ16 ዓመት ልጅ እያለ ባርካ ደወለልን። ሊያስፈርሙት ፈልገው ነበር፣ ነገር ግን እኔና አባቱ ለእድገቱ ቅድሚያ ሰጥተናል ይላል። ማንቸስተር ሲቲ የቶተንሃም ሆትስፐርን የግራ መስመር ተከላካይ ዴስቲኒ ኡዶጊን በክረምቱ ለማስፈረም አስገራሚ እንቅስቃሴ እያደረጉ ይገኛሉ። ሲቲ በጥር የዝውውር መስኮት አዲስ ተከላካይ ይፈልጋል። እናም በክረምቱ ለማምራት በራዳር ላይ ያለውን የዩቬንቱስን አንድሪያ ካምቢያሶን ለማስፈረም ፍላጎት ያላቸው ሲቲዎች አማራጮችን ዝርዝር እያዘጋጁ ሲሆን ፋብሪዚዮ ሮማኖም ኡዶጊን ኢላማ እንዳደረጉት ተናግሯል። መጪው ስፖርት ዳይሬክተር ሁጎ ቪያና የኡዶጊ ትልቅ ደጋፊ ነው እየተባለ ሲሆን ሲቲዎችም ስፐርሶችን ለማሸነፍ በሚገርም ሁኔታ የ22 ዓመቱን ተጫዋች በቅርብ እየተከታተሉት ይገኛሉ። ኡዶጊ ባለፈው የውድድር ዓመት በአንጄ ፖስቶኮግሎ ስር የክንፍ ተከላካይ ሆኖም ተጫውቷል። በዚህ ዓመት ከባድ ጭንቀት ካጋጠማቸው ተጫዋቾች መካከል አንዱ ነው እና ስፐርሶች የጣሊያን ኢንተርናሽናል በቡድኑ ውስጥ በጣም አስፈላጊ ከሆኑት ወጣት ተጫዋቾች መካከል አንዱ እንደሆነ ይገነዘባሉ። ሲቲዎች የኡዶጊን ስምምነት ለመጨረስ ምን ያህል ከባድ እንደሆነ ሳይረዱት የቀሩ አይመስልም።
በተለይም ኮንትራቱ እስከ 2030 ድረስ የሚዘልቅ ሲሆን ነገር ግን ቶተናሞች በፕሪሚየር ሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ መውደቃቸውን ተከትሎ የስፐርስ የቤት ውስጥ ትግል ኡዶጊ እንዲዘዋወር ሊያሳምን ይችላል ብለው ተስፋ አድርገዋል። የቀይ መስመር ተከላካዩ የሲቲ ቅድሚያ ቦታ እንደሆነ ይታሰባል። ይህም ካይል ዎከርን ለመተካት ያዘጋጀዋል። የሲቲው አለቃ ፔፕ ጋርዲዮላም ከቅርብ ሳምንታት ወዲህ አማካዩን ማቲያስ ኑኔዝን እንደ ተመራጭ ቀይ ተከላካይ ተጠቅመውበታል። ፖርቹጋላዊ ኢንተርናሽናል በሜዳው መሃል ለመጫወትም በቂ ወይም ጎበዝ ስላልሆነ ቋሚ የቦታ ለውጥ ሊሆን እንደሚችል ተዘግቧል። በመጨረሻ ጫና ስለበዛባቸው የሪያል ማድሪዱ ካርሎ አንቸሎቲ እናንሳ። በአውሮፓ እግር ኳስ ውጤታማ ተብሎ ከሚጠሩ አሰልጣኞች አንዱ ናቸው ካርሎ አንቸሎቲ። ጣሊያናዊ አሰልጣኝ በተለይ በጣሊያኑ ኤሲ ሚላን እና በስፔኑ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ውጤታማነት አንቱም ተብለዋል። በጣሊያን ሴሪ፣ በስፔን ላሊጋ እና በፈረንሳዩ ሊግ ተደጋጋሚ ስኬትን ማግኘት ችለዋል። ነገር ግን እኚህ ውጤታማ አሰልጣኝ አሁን ወንበራቸው እየተነቃነቀ ያለ ይመስላል። ሪያል ማድሪድ በሻምፒየንስ ሊግ በአርሰናል 3-0 ከተሸነፈ በኋላ የካርሎ አንቸሎቲ ወደፊት ዕጣ ፈንታ አደጋ ላይ ይገኛል። በላሊጋም ሆነ በሻምፒየንስ ሊግ ውጤታቸው ካልተሻሻለ አሰልጣኙ ከነጮቹ ቤት ሊሰናበቱ እንደሚችሉ እየተናገረ ይገኛል። ሪያል ማድሪድ በአውሮፓ ሻምፒየንስ ሊግ ከቀናት በፊት በአርሰናል 3-0 መሸነፉ በአንቸሎቲ ላይ ጥያቄ አስነስቶባቸዋል። በቀጣይ ሳምንት በሜዳው በሚያደርገው የመልስ ጨዋታ ማድሪድ ውጤቱን ቀልብሶ ወደ ቀጣይ ዙር የማያልፍ ከሆነም ጣሊያናዊ አሰልጣኝ የማድሪድ ቆይታ ሊያጥር እንደሚችል ጎል የመረጃ ምንጭ አስነብቧል። የባየር ሊቨርኩሰኑ አሰልጣኝ ዣቪ አሎንሶም ቀጣዩ የሪያል ማድሪድ አሰልጣኝ ሊሆኑ እንደሚችሉም ከወዲሁ መረጃዎች አብረው እየወጡም ይገኛሉ። ሪያል ማድሪድ በሻምፒየንስ ሊጉ በሩብ ፍጻሜ የመጀመሪያ ዙር ጨዋታ በሰፊ ግብ ከመሸነፉ በተጨማሪ በላሊጋው በባርሴሎና በ4 ነጥብ መበለጡ